ለምን ወይ የሚበሉት ጋር ማለት ነው ሄጄ ነብሰ ጡር ነኝና እባካችሁ አስበሉኝ አምሮኝ ነው ምናምን ልበል ልሰክስ ምን ይሻላል? ግን ደግሞ ቻሌንጁ እንደዛ አይደለም። ቀጣይ ማይ ድሪም ካር ወይኔ ሰው አለበት ጌታዬ ሰው የሌለ መስሎኝ እያወራ አቡቻውን 10 ሰዓት ሆኗል። አሁን 10 ሰዓት ነው ምሳዬን የምበላው፣ ግን ግፍ እየተሰራብኝ ነው ያለው። ለማንኛውም አሁን በጣም ርቦኛል። ደርሷል ምሳችን ደርሷል። ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን የምንገኘው እንግዲህ መገናኛ አካባቢ ነው። በዚች ነው የምንውለው ዛሬ ቀን። ብዙ ዩቲዩበሮች እንግዲህ በ100 ብር ውሎ ብለው ሲሰሩ አይቻለውና እኔ ደግሞ ነብሰ ጡር ስለሆንኩ 100 ብር ጨምሬያለሁ። እንዳያነሰኝ እንዳይርበኝ ውሃ ከቤት ይዣለሁ። ቤተሰቦቼ ግዴታ ነው ስለማያስፈልገኝ 200 ብር ደግሞ ውሃ ገዝቼ ምግብ ገዝቼ ምናምን ስለማያስውለኝ በየሄድኩበት ውሃ እየቀዳሁ ሄዳለሁ ማለት ነው። ውሃ ስጡኝ እያለ በየምግብ ቤቱ። ለማንኛውም እስኪ እናየዋለን ዛሬ ቀን ጉዱን እናየዋለን። ይሄ 200 ብር ያስውላል አያስውልም የሚለውን እንግዲህ አብረን የምንሞክረው ይሆናል። ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት ቪዲዮዎች እንድሰራላችሁ አበረታቱኝ ውድ ቤተሰቦቼ። እስከ መጨረሻ ድረስ ቪዲዮን እንድታይ ትፈልጋለሁ። በዛውም ደግሞ እስኪ የኑሮ ውድነቱን ሁኔታ አብረን የምናየው ይሆናል። ለማንኛውም ጥላ ይዣለሁ። ፀሐይ መቋቋም ስለማችል የጧት ፀሐይ ብትሆንም በጣም ነው የምትሞቀው። ለማንኛውም ቁርስ ፍለጋ እኔ ቁርስ ነው ቢደብተ ቆቀር በሻይ እማ ቆቀር አለ የለም አገኘሁ ብዬ በጣም ደስ ብሎኝ ነበር። ጌታ ሆይ አሁን ያለሁት ገርጂ ኢምፔሪያል ለመገናኛ ይቀርባል። እዚህ አካባቢ ቆቀር የለም እና ቤተሰቦች ቆቀር አጥቻለሁ። እኔ ደግሞ ርቦኛል፣ እየተንከራተትኩ ነው ያለሁት። ስለዚህ ዳቦ ቤት ፍለጋ ነው ቤተሰቦቼ። ሲሳካ እንግዲህ እናሳያቻለን። ዳቦ ቤት እየፈለኩ ነው። እየሄድ ውሃዬ ያው እዚህ ጋር ደርሳለኝ። ብራችን አልቀነሰኝ ምክንያቱም አልበላንባል። ወደፊት ፊት ለፊት ታክሲ መያዣው ጋር ልታገኝ ትችላለች ዳቦ ቤት ተብያለሁ። ወደዛ እየሄድኩ ነው። ወይኔ ይሄ ቻሌንጅ እችላለሁ አልችለውም ራሱ እኔ አላውቅም። ብቻ እሺ በቃ እንሂድ። እየሄድን አስባችሁታል ቤተሰቦች? ቁርስ ሳትበሉ ነብሰ ጡር ናችሁ ደግሞ በዛ ላይ ቆቀር ለመብላት ቆቀር ፍለጋ። እሺ በቃ ዛሬ እችለዋለሁ ብዬ ነው የወጣሁት። እችለዋለሁ። የሁሉ መንከራተት ቆቀር ፍለጋ ነው። ባይዘው ካረገዝኩ በኋላ ቆቀር በጣም እያማረኝ ነው። አይ ነው ዘይቱ ጥሩ አይደለም ለኔ፣ በተለይ ደግሞ ለእርግዝና በጣም የተከለከለ ምግብ ነው። ምክንያቱም ዘይቱ ቢያንስ እንኳን ቤቴ ጠብሼ ብበላ ይሻላል። ነገር ግን እኔ ደግሞ ውጭ የተሰራ ምግብ ነው የሚያምረኝ። እንግዲህ ሰፈሩ ደግሞ እንዳይኖር እንደተባለ በቃ የለም ቆቀር የለም። በፍለጋ ይኸው እንደምታዩኝ እግሬ ቀጥኗል። በዛ ላይ ፀሐዩ በስማም ደግሞ በጣም ነው የራበኝ። እርጉዝ ሴቶች እንዳትሞክሩት ይሄንን ቻሌንጅ አደራ። በስተመጨረሻ እንግዲህ ውሳኔ የቀየርኩ እንግዲህ ቆቀር ቤት ከሌለ ምን ላርግ? ቆቀር የማይሸጥ ከሆነ በጣም ስለራበኝ ዳቦ ለመግዛት ወሰንኩ። እንደሚታዩት እንግዲህ ዳቦ ቤት ላይ ነው ያለሁት። እኛ ሰፈር እኮ ዳቦ ቤት ላይ ነው ቆቀር የሚሸጠው፣ እንደዛ መስሎኝ ነው። ነገር ግን የለም። 2 ዳቦ ይበቃኛል አይደለ? ቁርስ እንግዲህ 2 ዳቦ ገዝቼ ደግሞ በምን እንደምበላው አብረን እናያለን። እሺ ቤተሰቦች ለማንኛውም እዚህ ጋር አትክልት ቤት አግኝቻለሁ። ሙዝና ሻዩ ተመሳሳይ ከሆነ ዋጋው ሊቀራረብ ከሆነ ያው ሙዝ በዳቦ ይሻለኛል። በዛ ደግሞ በጣም ርቦኛል። 2 ፍሬ ነው የምገዛው። 2 ፍሬ ሙዝ እና አንድ ሻይ ዋጋው እኩል ከሆነ ወይ ተቀራራቢ ከሆነ እገዛለሁ። እስኪ እንጠይቀውና ሰላም ነው ሙዝ በፍሬ ይሰጥኛል። 2 ፍሬ ነው። እሺ የተቆረጠ የለም አጋጣሚ ቢወደድ ተዋል። 35 ብር ሻይ 30 ብር ነው ማለት ነው። 5 ብር ጨምሬያለሁ ማለት ነው። 5 ብር አፍጠር 35 ብር ይቀረታል ማለት ነው። እሺ
50 ብር ሰጥቼዋለሁ። 15 ብር መልሳለኝ ማለት ነው። ከዛ ለምሳ ብራችን አሁን ደግሞ የቀረን 110 20 30 140 ብር። ጌታ ሆይ ለቁርስ ብቻ 60 ብር የእርጉዝ ነገር ታውቃላችሁ። መንገድ ላይ እንግዲህ ዳቦ ገዛሁ። ምን ላይ ልብላ ምናምን ብዬ ስጨናነቅ ባለ ሙዝ ሻጩ እዚህ ገብተሽ መቅረስ ትችያለሽ አለኝና ገባ ወደ ውስጥ። እንግዲህ አስቡት ጁስ ምናምን ካፌ ነው ቤቱ። በድፍረት ግን ዳቦ በሙዝ ልበላ ገብቻለሁ። ለመቅረጽ በጣም ተመችቶኛል። እንደገና ደግሞ ለመብላትም ተመችቶኛል። በመሀል ግን የማይሆን ነገር ተፈጠረ። ባይዘ ወታችሁ ካሜራ ይዛችሁ ስትሰሩ ብዙ ነገሮች ሊያጋጥሟችሁ ይችላል። መቅረጽ እንዲቀረጽላቸው ማይፈልጉ ብዙ ሰዎች አሉ። ብቻ አፋጠጠን ነው የምላችሁ። ባለቤቱ አስተናጋጅ ነው፣ ባለቤቱም አይደለም። ማንፈቀዳለች ማንፈቀደ ምናምናም ሲለን ደንግጠን፣ እኛ ደግሞ እንደዚህ አይነት አጋጥሞ ስለማያውቅ ወጣን። መንገድ ለመንገድ እየበላው ነው እንደምታዩኝ እንግዲህ። እሺ ቤተሰቦች ከታነቁ በኋላ እዚህ ጋር መንገድ ለመንገድ ደግሞ እየበላው ይላሉ። ችግር የለም። አንተ አረጋግቻለሁ። ከቅድም ይሄ ብታረም ቀረጻ መሀል ማለት ነው እየቀረጻችሁ ተዝናንታችሁ እየቀረጻችሁ በመሀል ባለቤት ይመጣና ለምዶም ትቀርጹ ስትባሉ እስማ። ለማንኛውም ይሄም ቻሌንጅ ነው። እንደዚህ አይነት ነገር አጋጥሞን አያውቅም እዚህ ከመጣን። ስለዚህ ጥሩ ነው። የሚርበኝ አይመስለኝም። ለማንኛውም ቤተሰቦች ቁርስ በተሳካ ሁኔታ አጠናቀናል። ፈልገንም በፍለጋም በምንም ዝሮ ቁርሳችን በልተናል። አሁን ደግሞ ስራ ቦታ ቅርብ ነውና ወደዛ ሄጄ አረፍ ማለት ይኖርብኛል። ትንሽ ደክሞኛል። አይታችሁኛል የዞርኩትን በዚህ ፀሐይ ማለት ነው። ይህን ያህል እንግዲህ ለእርጉዝ ቻሌንጅ ማድረግ ከባድ ነው። እንዳሞክሩት ብያለሁ ለእናንተ። ለማንኛውም አረፍ እንላለን። ከዛ በኋላ ለምሳ እንወጣለን። ምሳ ደግሞ ቅናሽ ቤት ነው የምንፈልገው፣ ግዴታ ነው። ምክንያቱም 140 ብር ለምሳና ለእራት ማድረግ ይኖርብኛል። ቤተሰቦች ቅድም የበላሁት ምግብ እስካሁን አራበኝም። ለማንኛውም ማለት ነው ማርያምን አራበኝም፣ ግን በቃ የመብላት አምሮት ያለ። አሁን ደግሞ ምሳ ሽሮ ነው። ሽሮም እወዳለሁ። ለማንኛውም ቅድም ተናድጃለሁ በጣም ቆቀር ባለማግኘቴ። ኤንዌይስ ሽሮአችን ፍለጋ እንቀጥላለን። ሰፈሩ ግን ትንሽ ከበድ ይላል። ሽሮ በቅናሽ ይገኛል አይገኝም? እስኪ በቃ እንሂድና በደንብ ቅናሽ ቤት ነው የምንፈልገው። ቢያንስ 80 ብር። ወይኔ ጉዴ! አሁን ለእንደኛ አንድ እንጀራ ማንጨርሰው ሰዎች ማለት ነው ግማሽ እንጀራ በሽሮ ማይሸጥልን እንዴ? ለምንድን ነው ግን ይሄንን እንደዚህ አይነት ሀሳብ የማይኖረው ግን? ምክንያቱም ሂሳቡም ጥሩ ነው። ለማንኛውም ሰው እንዳቅሙ ይገዛል። ለምን እንደዚህ ማታደርጉት? ግን ደግሞ በዚህኛው እንሂድ። ቅድም በዛኛው ነበር ሄድ ነው። አሁን ደግሞ በዚህኛው ቀጣይ ማይ ድሪም ካር ወይኔ ሰው አለበት። ጌታዊ ሰው የሌለ መስሎኝ እያወራ በዚህ ኬርክ ኮንታ ትገባለን ያለው። ወይኔ አዎ ሰፈሩ አላውቀውም። ቤተሰቦች ንፋስ፣ ኃይለኛ ንፋስ አለና ቤተሰቦች እዛ ጋር ሽሮ ቤት ይታየኛል። እንግዲህ ሂጄ ልጠይቅ። ደግሞ ሽሮ እየፈለኩ መኪና እንዳይበላል። ሽሮ ፍለጋ ላይ ነኝ። እንደምታዩት እንግዲህ በርቀት ሽሮ ቤት አይቼ እየሄድኩ ነው እና ሄድኩ። በጣም ውድ ነው፣ አይቀመስም። ተመልሼ መጣ። እሱ ነው ዋናው የቪዲዮው እንትን። ደግሞ 100 ብር ሙሉ ቀን መዋል እስከሆነ ድረስ ራሴን እንግዲህ ቆጥቤያለሁ። እዚህ ጋር ምግብ ቤት አለ መሰለኝ። ልጠይቃ። ባነር የለውም ሽሮ ምናምን አይልም፣ ግን ልጠይቅ። የሰፈር ስለሆነ ይቀንሳል ብዬ ተስፋ አደርጋለሁ። ካልሆነ እዚህ መጥቼ ወደ ሶሉሽን እፈልጋለሁ ከሱቁ። በጣም ደክሞኛል። ሰላም ነው ማ? ሽሮ አለ እንዴ? ስንት ነው? 180 አባት 180 ብር ነው። አዎ ጭራሽ እኔ በቃ እሺ እንሂድ።
የዛሬ ቀኑ ቻሌንጅ አልቻልነውም ቤተሰቦቼ። ለማንኛውም አስፓልት ላይ በጣም ውድ ነው። እዚህ ጋር ደግሞ ውስጥ ይቀንሳል ብዬ ነበር። እውነት አልጠበቅኩም። የሰፈር ምግብ ቤት ስለሆነ ይቀንሳል ብዬ ነበር፣ ግን 180 ብር ነው። እኔ ያለኝ 140 ብር ነው። እኔ ደግሞ የምፈልገው ለምሳና ለራት እንደው ለምሳ ራሱ አይበቃኝም ማለት ነው። የሚገርም ነው። ስለዚህ አሁን አንድ ሶሉሽን አለኝ። ልለምን ወይ የሚበሉት ጋር ማለት ነው ሄጄ ነብሰ ጡር ነኝና እባካችሁ አስበሉኝ አምሮኝ ነው ምናምን ልበል ልሰክስ ምን ይሻላል? ግን ደግሞ ቻሌንጁ እንደዛ አይደለም። ለማንኛውም ቀጣይ በሌላ ጊዜ የሚቀንሱ ቦታዎች አጥንቼ ነው የምወጣው። ያለንበት ሰፈር ነው ይመስለኛል እየተወደደውና፣ ስለዚህ ቀጣይ በሌላ ሰፈር አሳያችኋለሁ። አሁን ግን ከሱቅ ነው ገዝቼ የሚሄደው። እንቁላል ደግሞ 2 ስታይ ሰዎች 2 ዳቦና 2 እንቁላል 50 ብር 15 ብር 80 ብር ጌታ ሆይ እሺ በቃ ከዛ 60 ብር ይቀረኛል ማለት ነው። ይሄው ብራችን ያው 20 ብር መልስ ይኖረኛል 60 ብር ማለት ነው። ስራ ቦታችን እዚህ ቅርብ ስለሆነ እዛ ሄደን ጠብሰን እንበላለን። ጌታ ሆይ ጥላዬን ረሳው። እኔ ደግሞ ምን ሆኖ ነው ለምን ቀረጽሽ ምናምን ሊሉኝ ነው ይመስለኝ። ይኸውላችሁ 200 ብር እያልኩኝ ጭራሽ የ700 ብር ጥላዬን ጥዬ ሄድኩ። ለማንኛውም እግዚአብሔር ይስጣቸው መስጠታቸው መጥራታቸው። እኔ ለሌላ ነበር የመሰለኝ ሲጠሩኝ። ያደክማል። ባይዘው እንደዚህ አይነት ቪዲዮ የሚሰሩ ልጆች ጽናቱን ይስጣችሁ። ላይክ አድርጉላችሁ ስታዩዋቸው እሺ፣ አደራ። የምሬን በጣም ያደክም ነው። እሺ እኔ ደክሞኛል። እስከምበላ ደግሞ ቸኩያለሁ። ወደ ቤት ገባን። እንግዲህ ምንም አማራጭ የለም። በጣም ተወደደ። የሙሉ ቀን ያልኩትን በጀት በአንድ ሽሮ ሊያልቅ ሲሆን እንግዲህ ሴት ስትሆን መፍትሄ አይጠፋም እና ቤት ገባ። እንደምታዩት እንግዲህ እየሰራሁ ነው ያለሁት። እኔ ደግሞ ሳንዱች በጣም ነው የምወደው። ነገር ግን በጣም ያደክማል ፀሐዩ፣ በዛ ላይ ከእርግዝናው ጋር ብቻ በጣም ደክሞኛል። ኤኒዌይስ ይሄ ምግብ በጣም ስለምወደው አልደበረኝም። በቃ ደስ ብሎኛል። አቦቻውን 10 ሰዓት ሆኗል። አሁን 10 ሰዓት ነው ምሳዬን የምበላው፣ ግን ግፍ እየተሰራብኝ ነው ያለው። ለማንኛውም አሁን በጣም ርቦኛል። ደርሷል። ምሳችን ደርሷል። ቤተሰቦቼ ሲያገለባብጠው የነበረው ግን ማለት ነው በዚህኛው ማብሰል ይችላል፣ በታችም እኔ ደግሞ የለመደብኝ ያደኩበት ምጣድ ስለሆነ እንደዛ ነው የመሰለኝ። አላወኩም፣ ግን በጣም ገራሚ ቃናት ባይዘው ወይ ወድጃታለሁ። ይሄው ቤተሰቦቼ ዋው ሲያምር ሳንድቻ። እናንተ ራሱ ያምራችኋል። እንደዚህ አድርገን ጠቅለል አድርገን እናስገባታለን እዚህ ውስጥ። አንዷ ደግሞ እዚች ጋር እናረጋታለን። ቤተሰቦች እራት ላይ ደርሰናል። ለማንኛውም አሁን የቀረኝ 60 ብር ነው። ስለዚህ 70 ብር ነው ተብያለሁ። 10 ብር ሙላሪ ያበድረኛል። 210 ብር ማለት ነው ውሎዬ። ነገር ግን ደክሞኛል፣ እርቦኛል። ማርያምን አሁን እርቦኛል። አይኬንት በቃ ይኸውላችሁ ቤተሰቦቼ እራታችን እርጥብ ነው። ወደ ቤቴ ልገባ ነው። ቤት ገብቼ ነው የምበላው። እዚሁ አልበላም። እየበላው ነው። እንብላ ቤተሰቦች። እርጥብ ነው እራቴ። የሚገርማችሁ ነገር ሌላ ነገር አልቀመስኩም በመሀል። እግዚአብሔር ነው የምላችሁ። ሙሉ ቀን በዚህ መልኩ ነው ያልኩትኝ። ለቪዲዮ ምናምን ብቻ አይደለም፣ ራሴንም በጣም ነው ቻሌንጅ ያደረኩት። ኤኒዌይስ እርጉዝ ሴቶች እንዳትሞክሩት አደራ ብያለሁ። ከምሽቱ 2 ሰዓት ከምናምን ሆኗል። እየበላው ነው። በኋላ ግን ወተት ጠጣለሁ፣ ምክንያቱም ይከብደኛል። በዚሁ ማደር አልችልም። ነገር ግን በ200 ብር ይዋላል ወይ የሚለውን ግን አይቼበታለሁ፣ በደንብ ተምሬበታለሁ። እናንተስ ምን ተማራችሁ ከዚህ ቪዲዮ? ለማንኛውም ኮሜንት አሳውቁኝ። እወዳችኋለሁ። ባይ